ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ከጦርነቱ በፊት የነበረው ምክር ቤት ወደ ስራ መመለሱ ትግራይን ወደ አዲስ ግጭት ሊመራ ይችላል ሲል የሰብአዊ መብት ተሟጋች ድርጅቱ አስጠነቀቀ። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሰብአዊ መብት ተሟጋች ድርጅት በመጋቢትና ሚያዝያ ወራት የነበረውን የሀገሪቱን የሰብአዊ መብት ሁኔታ የዳሰሰ አዲስ ሪፖርት በዛሬው ዕለት ይፋ አድርጓል። ድርጅቱ በትግራይ ክልል ያለውን ተቋማዊ መፈራረስ፣ በአዲስ አበባ የተፈጸመውን ከህግ ውጪ የሆነ ግድያ እንዲሁም በጋዜጠኞች ላይ ፈጸመ ነው ያለውን ጫና ዘርዝሯል። ህወሓት አወዛጋቢ በነበረው የ2012 ዓ.ም ክልላዊ ምርጫ የተመረጠውንና ከጦርነቱ በፊት የነበረው ምክር ቤት በድጋሚ ወደ ስራ መመለሱ የፕሪቶሪያውን የሰላም ስምምነት መፍረስ የሚያሳይ ከመሆኑም ባሻገር ክልሉን ወደ አዲስ የታጠቀ ግጭትና የሰብአዊ መብት ረገጣ ሊመልሰው እንደሚችልም ተቋሙ አስጠንቅቋል። የኢትዮጵያ መንግስት ወደ ትግራይ የሚላከውን የነዳጅ አቅርቦት፣ የገንዘብ ዝውውርና የክልሉን በጀት ማገዱ ከባድ ማህበራዊና ኢኮኖሚያዊ ቀውስ ማስከተሉን የጠቆመው የሰብአዊ መብት ተሟጋች ድርጅቱ በተፈጠረው ከፍተኛ የገንዘብ እጥረት ምክንያት በክልሉ የእጅ በእጅ የገንዘብ ልውውጥ መጀመሩን ጠቁሟል። በግዢ ወቅትም እህልን በስኳር የመለወጥ ሁኔታ መፈጠሩን በምሳሌነት ጠቅሷል። የትራንስፖርት እንቅስቃሴ መገታትና የመሰረታዊ አገልግሎቶች መቋረጥ የዜጎችን ህይወት እያመሳቀለ ነው ያለው ሪፖርቱ ይኸው ተግባር በዓለም አቀፍ የሰብአዊ መብቶች ድንጋጌ መሰረት እንደ ጅምላ ቅጣት ሊቆጠር ይችላል ብሏል። ሪፖርቱ አክሎም ብርሃነ ገብረ ጊዮርጊስ የተባለ አክቲቪስት በመቀለ ከተማ ሲቪል በለበሱ የጸጥታ አካላት ከተያዘ በኋላ ወደማይታወቅ ቦታ መወሰዱንና በአማካይ ለ2 ሳምንታት ፍርድ ቤት ባለመቅረቡ የግዳጅ ስወራ እንደተፈጸመበትና ይህም ትልቅ ስጋት መፍጠሩን ጠቅሷል። በሌላ በኩል በአዲስ አበባ ከህግ ውጪ የተፈጸመ ግድያ መፈጸሙን ጠቅሶ በጉለሌ ክፍለ ከተማ ወረዳ 1 በሚገኝ ፖሊስ ጣቢያ ቅጥር ግቢ ደጃፍ ላይ ሚያዝያ 29 ቀን 2018 ዓ.ም ተገኝ ባልቻ የተባለ የባህላዊ አልባሳት ነጋዴ ረዳት ሳጅን ማቴዎስ ተመስገን በተባሉ የፖሊስ አባል ግድያ ተፈጽሞበታል ሲል ሪፖርቱ አክሏል። በጋዜጠኞች ላይ እየተፈጸመ ነው ያለውን ጫና በሚመለከትም የአዲስ ስታንዳርድ ዋና አዘጋጅ የሆነው ሚሊዮን በየነ ባልታወቁ አካላት ተወስዶ ከ1 ሳምንት በላይ ባልታወቀ ቦታ ታስሮ ከቆየ በኋላ ያለምንም ክስ መለቀቁንና መንግስት እስካሁን የሰጠው ይፋዊ መግለጫ ባለመኖሩ ድርጅቱ ኮንኖታል። ድርጅቱ በሪፖርቱ ባስቀመጠው ምክረ ሐሳብ መሰረት የፌዴራሉ መንግስት የትግራይን በጀትና መሰረታዊ አገልግሎቶች በአስቸኳይ እንዲመልስ፣ ሁለቱም ወገኖች ተጠያቂነትን የሚያረጋግጥ አስገዳጅ ስርዓት በመዘርጋት የሰላም ስምምነቱን ማዕቀፍ በድጋሚ እንዲያንቀሳቅሱ እንዲሁም የአዲስ አበባ ፖሊስ በተገኝ ባልቻ ግድያ ላይ ነፃና ገለልተኛ ምርመራ እንዲያካሂድ ጥሪ አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሳውዲ አረቢያ የሞት ፍርደኛ የሆኑ ኢትዮጵያውያን ምህረት እንዲደረግላቸው ጠየቀች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸውን ኢትዮጵያውያን አስመልክቶ ባቀረቡት አስቸኳይ ጥሪ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን በተመለከተ ለኢትዮጵያና ለሳውዲ መንግስታት እንዲሁም ለዓለም አቀፍ የሰብአዊ መብት ተሟጋች ተቋማት መልእክት አስተላልፈዋል። የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ በመነጋገር በዜጎች ላይ የተላለፈው የሞት ፍርድ እንዲነሳና ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ልዩ ትኩረት እንዲሰጥ አሳስቧል። ዜጎች በቋንቋ እጥረትና በህግ አማካሪ እጦት ለሞት እንዳይዳረጉ ጥረት እንዲደረግ እንዲሁም የሳውዲ አረቢያ ባለስልጣናት የሁለቱን ሀገራት የቆየ ወዳጅነት በማሰብ በሞት ፍርድ ጥላ ስር ለሚገኙ ዜጎች ምህረት እንዲያደርጉና ቅጣቱንም ወደ እስራት እንዲቀይሩ ጥሪ ቀርቧል። የአቡነ ማትያስ መግለጫ ዓለም አቀፍ የሰብአዊ መብት ተሟጋቾችም የፍትህ መዛባት እንዲቃወሙና የዜጎችን ህይወት እንዲታደጉ ጥሪ አስተላልፏል። በተመሳሳይ በትግራይ ክልል የአስተዳደር ስልጣኑን ይዣለው በሚለው ህወሓት በፕሬዝዳንትነት የተሾሙት ዶክተር ደብረጽዮን ገብረሚካኤል በሳውዲ አረቢያ ለሚገኙ ኢትዮጵያውያን ስደተኞች የይቅርታና የጥበቃ ጥያቄ አቅርበዋል። የትግራይ ክልል ፕሬዝዳንት በሚል ማህተም በዶክተር ደብረጽዮን ገብረሚካኤል ተፈርሞ ለሳውዲ አረቢያ መንግስት የተላከው ደብዳቤ የሞት ቅጣት አደጋ የተጋረጠባቸው በመቶዎች የሚቆጠሩ ስደተኞች ምህረት እንዲደረግላቸው
ለሀገሪቱ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አልሳውድ የደረሰ የተማጽኖ ደብዳቤ ነው። ስደተኞቹ የተሻለ ህይወት ፍለጋ እንጂ ለወንጀል አልተሰደዱም ያለው የዶክተር ደብረጽዮን ደብዳቤ የሳውዲ አረቢያ መንግስት ያለውን የሰብአዊነትና ስርዓታዊ መርሆች መሰረት በማድረግ አደጋ ላይ ለወደቁት ስደተኞች አፋጣኝ ምህረት እንዲደረግላቸውና የሞት ቅጣት ሂደቱ እንዲቆም ጠይቋል። ኢትዮጵያውያኑ ስደተኞች ከጥቃት ተጠብቀው ወደ ሀገራቸው የሚመለሱበት ሁኔታ እንዲመቻችና ይህም ሂደት ከዓለም አቀፍ የሰብአዊ መብት ተቋማት ጋር በተቀናጀ መልኩ እንዲከናወንም ጥሪ ቀርቧል። የኢትዮጵያና አሜሪካ ሰሞነኛ ስምምነት በአዲስ አበባና አስመራ መንግስት መካከል የተፈጠረው ውጥረት ለማርገብ እድል የሚከፍት መሆኑን የቀድሞ የአፍሪካ ጉዳዮች የአሜሪካ ከፍተኛ ዲፕሎማት ካሜሮን ሃድሰን ገለጹ። የፖለቲካ ተመራማሪው ሾቴል ትሮንቮል በበኩላቸው አሜሪካ በሁለቱ ሀገራት መካከል ሰላም እንዲፈጠር ትሰራለች የሚል ግምት እንዳላቸው ጠቁመዋል። አሜሪካ ከሰሞኑ በአፍሪካ ቀንድ ያላትን ጥቅም ለማስጠበቅ ያለነው የተባለለትን ስምምነት በዋሽንግተን ዲሲ ከኢትዮጵያ ጋር ተፈራርማለች። ይህ የሁለቱ ሀገራት ስምምነት ከ2013 የሰሜኑ ጦርነት ወዲህ ተቀዛቅዞ የነበረውን ግንኙነት ለማደስ በር የከፈተ ስለመሆኑም እየተነገረ ይገኛል። የቀድሞ የአፍሪካ ጉዳዮች የአሜሪካ ዲፕሎማት ካሜሮን ሃድሰን በኤክስ ገጻቸው ላይ ባጋሩት ጽሑፍ አሜሪካ አሁንም ኢትዮጵያን በምስራቅ አፍሪካ ትልቅ የስትራቴጂ አጋሯ መሆኗን ታምናለች ብለዋል። አሜሪካ ከቅርብ ጊዜ ወዲህ ቀጠናዊ የፖለቲካ አስተላለፎችን በአንክሮ እየተከታተለች መሆኑን ያነሱት የቀድሞ ዲፕሎማት ከኢትዮጵያ ስምምነት ባለፈ በኤርትራ መንግስት ላይ የጣለችው ማዕቀብ ለማንሳት ከሰሞኑ ማቀዷ አዲስ የፖለቲካ ምዕራፍ በአፍሪካ ቀንድ መክፈቷን አመላካሽ ነው ይላሉ። ይህ ደግሞ በቀይ ባህርና በወደብ ፖለቲካ የግጭት አውድ ውስጥ ያሉትን ኢትዮጵያና ኤርትራን ወደ ሰላም እንዲመጡ በር የሚከፍት ነው በማለት ነው ያብራሩት። አሜሪካ በምስራቁ ጎራ በተለይም በቻይናና ሩሲያ በቀንዱ የተወሰደባትን ዲፕሎማሲያዊ ብልጫ ለማጥበብና አካባቢዋ ላይ ጥቅሟን ለማስጠበቅ የሁለቱን ሀገራት ሰላም ትፈልገዋለች ሲሉም ነው ምልከታቸውን ያጋሩት። ከዚያም ባለፈ የሱዳን ቀውስ ብሎም የሞቃዲሾ መንግስት መዳከምን ለማስተካከል የዋሽንግተን መንግስት ከኢትዮጵያ ውጪ አጋር ሊያስብ የሚያስችል የፖለቲካ መንገድ የለውም ሲሉም ነው ያብራሩት። ሌላኛው የአፍሪካ ቀንድ ጉዳይን የሚከታተሉት ፕሮፌሰር ሾቴል ትሮንቮል ከስምምነቱ በፊት በነበራቸው አንድ ቃለ መጠይቅ በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት ለማርገብ አሜሪካ የራሷን ሚና ልትጫወት ትችላለች ብለው ሐሳብ አጋርተውም ነበር። የዋሽንግተኑ ስምምነት ኢትዮጵያን በዲፕሎማሲ ትልቅ ነጥብ እንድታስቆጥር የረዳ ስለመሆኑ እየተነገረ ነው። የጦር መሳሪያ ማዕቀብን ማንሳት ጨምሮ የትራምፕ አስተዳደር ኢትዮጵያ ላይ ጥሏቸው የነበሩ ማዕቀቦችን ማንሳቱ ይታወቃል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።